ይህ ሀልዎተ እግዚአብሔር መንፈሳዊ ትምህርት በባርቶስ ቲዩብ የተዘጋጀ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሰዎች መካከል ኤል ከሚለው ስም ጋር ተጣምሮ የሚጠሩ ጥቂቶችን ስንመለከት ሳሙኤል ሳሙ ማለት ስም ማለት ሲሆን ኤል ማለት ደግሞ አምላክ ወይም ደግሞ በጥቅሉ የእግዚአብሔር ስም ሆኖ እናገኘዋለን ማለት ነው። ኤልያስ ኤል አምላክ ያስ ደግሞ እግዚአብሔር ሆኖ ኤል እግዚአብሔር ወይም አምላክ ብለን ያስ ደግሞ አምላክ ብለን እንጠራዋለን። እግዚአብሔር አምላክ ነው የሚል ትርጓሜ ይሰጠናል። ዳንኤልን ስንመለከት ዳን ዳኛ የሚል ትርጓሜ ሲኖረው ኤል ደግሞ አምላክ ወይም እግዚአብሔር ነው። በጥቅሉ ስንመለከተው እግዚአብሔር ዳኛ ነው የሚል ትርጓሜ ይሰጠናል። ሕዝቅኤልን ስንመለከት ሕዝቅ ብርታት ማለት ነው። ኤል ደግሞ አምላክ በጥቅሉ ስንመለከት እግዚአብሔር ብርታት ነው። ኢዩ አምላክ ኤል ደግሞ እንዲሁ አምላክ እግዚአብሔር አምላክ ነው የሚለውን ትርጓሜ ይሰጠናል ማለት ነው። ናትናኤልን ደግሞ ስንመለከት ናትና ማለት ስጦታ ወይም ደግሞ አምሃ ሆኖ እናገኘዋለን። የእግዚአብሔር ስጦታ የእግዚአብሔር አምሃ የሚለውን ትርጓሜ እናገኛለን ማለት ነው። በቀጣይ የምንመለከተው ደግሞ የእግዚአብሔር ባህሪን እንመልከት። የእግዚአብሔር መለኮታዊ ባህሪ በሰው አእምሮ የማይመረመርና የማይወሰን ረቂቅ ነው። በዓለም ያለውን ማንኛውም ነገር መመርመርም ሆነ ሌላውን ማስረዳት ይቻላል። የመለኮትን ባህሪ ግን ሙሉ በሙሉ ተመራምሮ የሚያውቅም ሆነ የሚያስረዳ ማንም የለም። ነገር ግን ቅዱሳት መጻሕፍት በገለጹልን መሰረት እንደሚከተለው ለመግለጽ እንሞክራለን። ቅዱሳት መጻሕፍት አባቶቻችን የቀደሙ እነ ሙሴ ነቢያቱ በገለጹልን መጠን እንመለከታለን እንጂ ሙሉ በሙሉ እግዚአብሔር የምናውቀው እንዲህ ነው ብለን የምንመራምረው አምላክ አይደለም ማለት ነው። ፈጣሪያችን እግዚአብሔር መንፈስ ወይም ረቂቅ ነው። እግዚአብሔር መንፈስ ነው። የሚሰግዱለትም በመንፈስና በእምነት ሊሰግዱለት ያስፈልጋቸዋል። የዮሐንስ ወንጌል ምዕራፍ 4 ከቁጥር 24ን መመልከት ያስፈልጋል። እዚህ ጋር ጌታችን እንደተናገረ እግዚአብሔርን ስናምን በዓይናችን አይተን በእጃችን ዳሰን አረጋግጠን ሳይሆን በመለኮታዊ ባህሪው በስጋ ዓይን የማይታይ አምላክ መሆኑን አምነን በመቀበል ነው። እምነት ማመን አይደለ፣ ያላዩትን ማመን አይደለ። ስለዚህ ወደ በኋላ ላይ እግዚአብሔርን ለምን እንደማናየው እንመለከታለን። ግን እዚህ ጋር ምንድነው መንፈስ ወይም ረቂቅ አምላክ ነው እግዚአብሔር መንፈስ ነው ስንልም በእኛ አእምሮ የማይታወቅ መጠን የማይሰጠው በላቦራቶሪ የማይመረመር በሳይንስ የማይደረስበት ከምርምር ውጭ የሆነ አምላክ ማለታችን ነው። እግዚአብሔር የፈጠረው ነፋስን እንኳን ከረቂቅነቱ የተነሳ በዓይናችን ማየት እንደማንችል ሁሉ ረቂቅ ፍጥረታትን የፈጠረ አምላክ መለኮታዊ ባህሪው ሊመረመርና ሊገመት የማይችል ረቂቅ ነው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 8ን መመልከት ልብ ይሏል። ሌላኛው እግዚአብሔር በሁሉም ሙሉ ነው። ሰው በአንድ ጊዜ በሁሉም ቦታ መገኘት የማይችል ነው። በተወሰነ ቦታ ብቻ መገኘት የሚችል የተወሰነ ነው። እግዚአብሔር ግን ፍጡር የማይወስነው በሁሉም ቦታ የሚገኝ ምልኡ በኩልኤ አምላክ ነው ማለት ነው። እግዚአብሔር በዓለም ሁሉ ሙሉ ነው ሲባል በዓለም ውስጥ ብቻ ተወስኖ ይኖራል ማለት ሳይሆን ዓለምን በውስጡ ይወስናል ማለት ነው። ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት የሚለው የእግዚአብሔር ቃል በዚህ አካባቢ ብቻ አለ ተብሎ የማይወሰንበት ሰማይም ምድርም ዓለማት በሙሉ ግዛቱ መሆናቸውን የሚያስረዳ ነው ማለት ነው። ሌላው እግዚአብሔር ዘላለማዊ ነው። ሰዎች በዚህ ዓለም መኖር የሚችሉት በሕይወት እስካሉ ድረስ ብቻ ነው። ጊዜያዊ የሆነው ምድራዊ ኑሯቸው በሞት ይለወጣል። ዘፍጥረት ምዕራፍ 3 ከቁጥር 19። እግዚአብሔር ግን ዓለማት ሳይፈጠሩ የነበረ አሁንም
እየገዛ ያለ ወደፊትም ዓለምን አሳልፎ የሚኖር በባህሪው ሞት በመንግስቱ ሽረት የሌለበት ዘላለማዊ አምላክ ነው። እኛ ሰዎች የተወለድንበትን ቀን መጀመሪያችን፣ የምንሞትበት ቀን መጨረሻችን ነው። አምላክ ግን ሰው በመሆኑ ዘመን ቢቆጠርለትም ስጋ የመለኮትን ባህሪ በተዋህዶ ገንዘቡ ስላደረገ ስለተዋሃደ ዘመናት የማይቀድሙት ቀዳማዊ ዘመናትን አሳልፎ የሚኖር ዳህራዊ መጀመሪያና መጨረሻ የሌለው ዘላለማዊ አምላክ ነው። የዮሐንስ ራእይ ምዕራፍ 1 ከቁጥር 18። ሌላው ደግሞ እግዚአብሔር ሁሉም ማድረግ የሚችል አምላክ ነው። እኛ ሰዎች በሕይወት ዘመናችን ማድረግ ወይም ማግኘት የምንችለው የተወሰነ ነገር ብቻ ነው። ለምሳሌ በዓለም ያለውን እውቀት፣ ሀብት፣ ስልጣን ሁሉ በአንድ ጊዜ ማግኘት አንችልም። ብዙዎቻችንም ያለኝ ይበቃኛል ብለን በተሰጠን ከማመስገን ይልቅ ሌላውን ሆነን ለመገኘት የምናደርገው ድካም በእኛነታችን ውስጥ ጉድለት እንዳለና ሁሉንም ማድረግ ሆነ መሆን እንደማንችል ያስረዳል። እግዚአብሔር ግን በዚህ በፈጽሞ የማይገለጽ ነው። ያለማንም እርዳታ በማንኛውም ሰዓት የወደደውን ማድረግ የሚችል ጌትነቱ፣ እውቀቱ፣ ሀብቱ የራሱ የሆነ ከማንም ምንም የማይሻ ሁሉ ያለው የማይደክም የማይሰለች የሚሳነው ነገር የሌለ አምላክ ነው። ዘፍጥረት ምዕራፍ 18 ከቁጥር 13 እንዲሁም ደግሞ ሉቃስ ምዕራፍ 1 ከቁጥር 17 እና ኢሳይያስ 40 ምዕራፍ 2 ቁጥር 2ን ይመልከቱ። ሌላኛው ደግሞ እግዚአብሔር ጥበበኛ ወይም አዋቂ ነው። የሰው ልጅ ይዞት የተወለደው ልቅሶ ብቻ ነው። ሌላውን ሁሉ በማየት በመስማት በመማር ከሰዎች ያገኘው ነው። ያውም ቢሆን ያለፈውን ታሪክ ከማውራትና አሁን የሚደረገውን ከማየት በቀር ወደፊት የሚሆነውን ለማወቅ የሚያስችል እውቀትና ጥበብ የለውም። እውቀቱም ቢሆን የአንዱ እውቀት ከሌላው ይበልጣል። በዚህ ዓለም ፍጹም የሆነ እውቀት የለም። የተከፈለውም ቢሆን በጊዜው ያልፋል። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 8። እግዚአብሔር ጥበቡ የባህሪው የሆነ ያለፈውን የማይረሳ የሚያውቅ ለሰዎች እውቀትን ጥበብን የሚገልጽ አምላክ ነው። ሌላኛው የእግዚአብሔር ባህሪ ስንመለከት እግዚአብሔር ቅዱስ ነው። ቅድስና የእግዚአብሔር የባህሪው ሲሆን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ዘሌዋውያን ምዕራፍ 19 ከቁጥር 2 እንዲሁም ደግሞ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 15 ባለው ቃሉ መሰረት ቅዱሳን መላእክትና በስራቸው ለቅድስና የበቁ ሰዎችም ቅዱሳን ተብለው ይጠራሉ። የመላእክትና የሰዎች ቅድስና ግን በስራ የሚገኝ በሃይማኖት የተፈተነ ከእግዚአብሔር የሚሰጥ የጸጋ ቅድስና ነው ማለት ነው። ተከፍሎ በሌለበት የሚሰጥ ቅድስና ነው። ወይም ደግሞ እንኩ ብሎ አካፍሎ የሚሰጥ ሳይሆን እንዲሁ በጸጋ የሚሰጠን ቅድስና ነው እግዚአብሔር ማለት ነው። እግዚአብሔር ግን ያለው በባህሪው ቅዱስ ነው። ፍጹም ቅዱስ የሆነ አምላክ ነው ማለት ነው። ሌላኛው እግዚአብሔር ቸር ነው። የሰው ልጅ ቸርነቱ ልግስናው በኪሱ ያለው ሳንቲም እስኪያልቅ ነው። እሱም ቢሆን የሚሰጠው ተለምኖ ነው። እግዚአብሔር ሁሉ ያለው ያለ ንፍገትና ያለ መሰሰት ለጋስ ስጦታው የማያልቅበት ኃጥእ ጻድቅ ሳይል በቸርነቱ ለሁሉ ያለ አድሎ የሚያድል ነው። ሳንለምነው የሚያስፈልገንን አውቆ የሚሰጠን ቸር አምላክ ነው። በዚህም እግዚአብሔር ቸር ነው እንላለን። ሌላኛው የእግዚአብሔር ባህሪ እግዚአብሔር ፍቅር ነው። ሰው ወዳጁን ይወዳል፣ ለማይወደው ግን ስጦታ ወይም ደግሞ ቦታ አይሰጥም። እንዲያውም ከተመቸው ከመበቀል ወደ ኋላ አይልም። እግዚአብሔር ግን እየበደልነው ለንስሐ እስክንዘጋጅ በብዙ ታግሶ ይወደናል። ሮሜ ምዕራፍ 2 ከቁጥር 4። የሰው ፍቅሩ ተለዋዋጭ ወረት ያለበት ጊዜያዊ ነው። ሰው ለጥቅም ብሎ ወዳጁን ይገድላል። አምላካችን ፍቅሩ የማይለካ ለእኛ ለጠላቶቹ የሞተ ነው። እግዚአብሔር በእውነት የሚፈርድ እውነተኛ ዳኛ ወይም ፈራጅ ነው። እግዚአብሔር ለሰዎች የዳኝነት ስልጣን የሰጣቸው ትክክለኛ ፍርድ እንዲፈርዱ ነው። ማንም ቢሆን እውነት መፍረድ እንዳለበት ሕሊናው ይነግረዋል። በሐሰት ስንፈርድ በመጀመሪያ የሚወቅሰን ሕሊናችን ነው።
የህሊና ወቀሳን የማይፈራ ማንንም ሊፈራ አይችልም። ዳኞች በዘመድ፣ በጥቅማ ጥቅም፣ በዓላማ መመሳሰል እና በሌላም ፍርድ ሊያዛቡ ይችላሉ። እግዚአብሔር ግን ከማንም ምንም የማይፈልግ ከእውነት ጋር ደስ የሚለው ፍርዱ ትክክለኛ የሆነ አምላክ ነው። እግዚአብሔር ለሰው ፊት አያደላም። ለእያንዳንዱ እንደ ስራው መጠን ዋጋውን ይከፍለዋል ማለት ነው። በሶስተኛነት ደረጃ እግዚአብሔርን ስለማየትና አለማየት ደግሞ እንመልከት። እግዚአብሔርን መኖር የምናረጋግጥባቸው ነገሮች በዓለማችን ያሉት ነገሮች ሁሉ የአምላክን መኖር የሚገልጹ ቢሆኑም የተወሰኑትን በማስረጃነት እናያለን። አንድን ሰው ዘመናዊ የመገናኛ ዘዴዎችን ተጠቅመን ድምፁን በመስማት ወይም በአካል በማየት መኖሩን መረዳት እንችላለን። በሶሻል ሚዲያ፣ በተለያዩ በስልክ መኖሩን እናረጋግጣለን። የእግዚአብሔርን መኖር የምናውቅባቸው መንገዶች ግን ከዚህ የተለዩና የሚከተሉት መንገዶች ናቸው። የመጀመሪያው ስነ ፍጥረት ራሱን ያለ ምስክር አልተወም። የዮሐንስ ወንጌል ምዕራፍ 14 ከቁጥር 7 ስንመለከት በአንድ ባለሙያ በፋብሪካ የተሰሩ ነገሮች ሰሪያቸውን እንደሚያስተዋውቁ እንደሚያስመሰግኑ ሁሉ ፍጥረታትም በእርሱ እንደተፈጠሩ እንደሚመሩ ስለ እግዚአብሔር መኖር ምስክሮች በመሆን ፈጣሪያቸውን ያስተዋውቃሉ ማለት ነው። ተመልከቱ፣ ዓለም አምላክ የለም ቢልም ግን ያለ እርሱ አንድም ቀን መኖር እንደማይችል በስነ ፍጥረቱ በሚበላው በራሱ እንግዲህ ሰው ራሱን ከተመለከተ ማን ፈጠረኝ ብሎ ከጠየቀ ፈጣሪ መኖሩን ይረዳል ወይም ያውቃል ማለት ነው። ሰዎች ለሚሰራቸው ስራዎች በዲዛይንነት የሚጠቀሙበት የአምላክ ስራ የሆኑ ፍጥረታትን ነው። ለምሳሌ ሮቦትን ስትመለከቱ ሰውን ተመልክቶ ሮቦትን ይሰራል። መርከብን ስትመለከቱ አሳዎችን ተመልክቶ መርከብን ይሰራል። አይሮፕላን ስትመለከቱ ደግሞ ወፎች ሲበሩ ተመልክቶ እንግዲህ ሰው የሚሰራው ከተፈጠሩ ነው እንጂ ራሱ የፈጠረው አንዳችም ነገር የለም። ከተፈጠሩ ይፈጥራል ወይም ደግሞ ያስገኛል፣ ነገሮችን ከዛ ያስገኛል እንጂ በፍጹም ራሱ የፈጠራቸው ነገሮች የለም። ስለዚህ ከአምላክ ከሰራቸው ከስነ ፍጥረቱ አይቶ ያስገኛል ማለት ነው። የፍጥረታት እግዚአብሔር እንደፈጠራቸው በዝምታ ይናገራሉ፣ ይመሰክራሉ። መጽሐፈ ኢዮብ ምዕራፍ 12 ከቁጥር 7 እስከ 9 እንዲሁም መዝሙረ ዳዊት ምዕራፍ 18 ከቁጥር 1 ይመልከቱ። ሌላኛው የእግዚአብሔር መኖር የምናውቅበት የሰዎች ሕሊና ምስክርነት። ይህ ደግሞ የሰዎች ሕሊና ስለ እግዚአብሔር መኖር ምስክር ነው። ክፉ ሲሰራ የሰው ልጅ ይጸጸታል። መልካም በሚሰራበት ወቅት ደግሞ ደስተኛ ይሆናል። ሃይማኖት የሌላቸው ሰዎችም ቢሆኑ በሕሊናቸው አውቀው ጥፋተኛው የሚቀጣበትን ሕግ ያውቃሉ። ሰዎች ከአቅማቸው በላይ የሆነውን ነገር እሱ ያውቃል በማለት ለእግዚአብሔር ይሰጣሉ። ምንም እንኳን ክፉ ቢሰሩ ለሁሉም እንደ ስራው የሚከፍል አምላክ እንዳለ በሕሊናቸው ያምናሉ። ሌላኛው የታሪክ ምስክርነት። ታሪክ ያለፈውን እውነት የሆነውን ነገር ለአዲሱ ትውልድ የሚያስረዳ ሲሆን በዓለም ላይ የተፈጸመና በመጽሐፍ ቅዱስ ውስጥ የተጻፉ ታሪኮች ስለ እግዚአብሔር መኖር ግልጽ ምስክርነት ይሰጣሉ። ለምሳሌ እስራኤል በግብፅ አገር ለ430 ዓመታት መኖራቸው በታሪክ ተመዝግቧል። ይህ ታሪካዊ ድርጊትም የተፈጸመው በእግዚአብሔር ጥበብ እንደሆነ መጽሐፍ ቅዱስ ይነግረናል። ዮሴፍ በመጀመሪያ ወደ ግብፅ ወርዶ ባለስልጣን በመሆን ለወገኖቹ ከሀገራቸው መፍለስና ለጊዜውም ቢሆን የተሻለ ሕይወት ይኖሩ ዘንድ ምክንያት እንዲሆን ያደረገ፣ እንዲሁም ደግሞ ሙሴ በአስቸጋሪ ወቅት በአስደናቂ ሁኔታ ተወልዶ በቤተ መንግስት እንዲያድግና በኋላም እስራኤልን እየመራ ከግብፅ ወደ ከነዓን እንዲያወጣ ያደረገ እግዚአብሔር ነው። ሌሎችም በዓለም ታላላቅ የተባሉ ታሪኮችን በማስተዋል ከተረዳናቸው የእግዚአብሔር ኃያልነትና ሁሉን አድራጊነት እየተገለጸባቸው እንደሆነ ማወቅ እንችላለን። በሌላም በኩል በዓለም ታሪክ ትልቅ ቦታ ያለው መጽሐፍ ቅዱስ የሚናገረው ስለ እግዚአብሔር መኖርና ስለ ድንቅ ስራዎቹ እንዲሁም በወዳጆቹ ላይ አድሮ ያደረጋቸው ተአምራትና መለኮታዊ ኃይሉን ነው ማለት ነው።
አዘጋጅቼ ያቀረብኩላችሁ ማልኮስ ነኝ። የተለያዩ አዳዲስ ስራዎች በፍጥነት እንዲደርሳችሁ ሰብስክራይብ ያድርጉና የደውል ምልክቷን ይጫኑ። ባርቶስ ቲዩብ